እሺ የኛ ባለሙያ ሰፊ እስኪ ሰፌዱ አላለቀም። ሰፌድ ነው እንደምሰፋው። አዎ የምር አሁን ይሄ እዩት እንደምታዩት የሚወጣ እንጀራ ከመጣዱ ያስታውቃል ነውና ይሄው በዚህ ልክ እንዲህ አድርጌ ካለ ወስፌ ለመስፋት ችያለሁ ማለት ነው። እንግዲህ እኔ እናቴን በጣም እወዳታለሁ፣ በጣም እወዳት ነበር። አንቺ ትጥማለሽ። አሁን ቤት ውስጥ የኔ እቃዎች አሉ። ሰፌድ አለ፣ ቁና የሚባል እንቅብ የሚባል አለ። አሁን ድረስ በገጠር በቆዳ ተለጉሞ የሚሰራበት እሱ ቤታችን ውስጥ አለ። ያ አሁንም ድረስ አገልግሎት እየሰጠ ነው የሚገኘው። ከ10 አመት ከ15 አመት በላይ ሆኖ በጣም ምርጥ ነው። ያንን ኢቭን ቀርጬ አሳያችኋለሁ ቤተሰብ። እናቴን በጣም ወዳት ስለነበረ ወንድ ልጆች ስለነበርን ቤት ውስጥ እናቴን በጣም ስለምወዳት በስራ እንደ ሴት ስለማናግዛት ለእናቴ ሁሉንም ነገር አደርግ ነበር ማለት ነው። አሁን በህይወት የለችም፣ አላህ ይርሃማትና አላህ ይርሃማት። በጣም ወዳት ስለነበር እናቴን የማልሰራው ነገር የለኝም። ሞሰብ ነበረ፣ ሁሉን ነገር ሰፍቼላታለሁ ማለት ነው። እናቴ ወንድ ልጅ እናት በመሆኗ ምክንያት ቤት እቃ ብዙም ስላልነበራት እኛን እያሳደገች ያንን ሁሉ ሰፍቼላታለሁ ማለት ነውና ስፌት በጣም እችላለሁ፣ በጣም እችል ነበር ማለት ነው። አሁንም ለሳምፕል ያክል ያው ይሄንን እንደመነሻ አረኩላችሁ። ገታ የቤተሰብ በጣም ሰፊ የሆነ ሳርምና ባለው ከብቶች የምናግድበት ገታ ስለነበረ ከሱ እዛው እየቆረጥን እዛው እንሰፋ ነበረ። ይሄንን ደግሞ ያው ጀምሬ ያሳየኋችሁ። የዚህ ትዝታ ያለባችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሌሎችም ጭምር እንዲያዩትና ትዝታችሁን በኮሜንት ጻፉ። ቀጣይ ትልቅ ሰፍቼ ነው ማሳያችሁ። ስንደዶ ከዚህ ይዤ ሄዳለሁ ወይም በወንጋ ትልቅ አርጌ ሰፍቼ ነው ማሳያችሁ ማለት ነው። ይሄ እንግዲህ ገታ ይባላል። ገታውን እንዲህ እያሽከረከርን ነው ማለት ነው የምንሰፋው። ብዙዎቻችሁ ትዝታ ስላለባችሁ ማንም ሰው ቢሆን ከተማ ድጌያለሁ ቢል እኔም ከተማ ከገባሁ ከ20 አመት በላይ ሆኖኛል። ከዛ በፊት ግን ማንም ሰው ገጠር አድጎ አልሰፋሁም ካለ ሰነፍ ነው ማለት ነው። እኔ ብዬ የማስበው ሰነፍ ነው ወንድ ወይም ቤተሰቡን ደግሞ አያገለግልም ነበር ማለት ነው እንጂ አልበለዛ ስንፍና ካልሆነ በስተቀር ይሄንን ስፌት በፍጥነት እንደውም አንድ ቅደም እንደዚህ ሁሉ እየተያያዝ በፍጥነት እንደዚህ እያደረግን ቶሎ እንሰፋ ነበርና ይሄው ፍጥነት እንግዲህ ቆይቻለሁ። ግን እንዲህ እያደረግን ነበር እንሰፋ የነበረው በፍጥነት በቃ ቶሎ እንደዚህ እንወጋለን። ልክ እንደዚህ በወስፌ እንወጋለን፣ እንደዚህ እንወጋዋለን። መልሰን ደግሞ እንደዚህ እያደረግን ልክ በዚህ አይነት መልኩ እየሰፋን አድገናል ማለት ነው። ይሄ እንግዲህ ምን አይነት ቅርጽ አለው ብላችሁ ልትስቁ ትችሉ ይሆናል። ለሳምፕል ያክል ነው፣ ራሱን ነው ዝም ብዬ እያሽከረከርኩ የሰራሁት። በዚህ ልክ እየሰፋን አድገናል ማለት ነው። ሰበዝ የሌለው ሞሰብ ዝም ብሎ ሰበዝ የሌለው እንትን የሰራል አለው ጨምርበታል። ኧረ እባክህ መጀመሪያ እኮ ነው በሰበዝ የሚጀምረው። ይሄ እኮ ይሄ እንደ ሰበዝ እኮ ነው፣ እንደ ሰበዝ ነው የተጠቀመው። አሁን ይሄን ማሳደግ ሁላ ይቻላል። ይሄን አሁን ብናሳድገው ማደግ የሚችለው የምነግርሽ ነገር እያማረ የሚመጣው ከፍ እያለ ሲመጣ ነው። አሁን ይሄን ላሳድገው ብል በጣም እያማረ ነው የሚመጣው። ከፍ እያለ ሁለት ዙር 3 ዙር 4 ዙር እየሆነ ሲመጣ በጣም ያምራል። ይሄ አሁን እንደዚህ እንደምታየው አይደለም። ይሄ እየተገናኘ ይመጣል። ይሄ መጨረሻ ላይ እንደዚህ ይደረጋል ማለት ነው። እንደዚህ ስንጨርስ ገታዋን እንዲች እናደርግና አብረን እንዲህ አድርገን እንሰፋታለን ማለት ነው። በዚህ አይነት መልኩ ስፌት ይሰፋል ማለት ነው። ምን አይነት ታሪክ አለሽ አንቺ? እስኪ አውሪ ተመልካቾቻችን። እስኪ ተጨማሪ ያለሽን አንቺ ምን ሰርተሽ ያደግሽ ገጠር ላይ? እኔማ መጀመሪያ የጀመርክልኝን ሳጨርስልኝ እንትን አላለም። ታሪኬን አልዘረዝርም። ጀምራልኛ ስለ ልጅቷ ጨርስልኝ። ምኑ ናችሁ ተለያያችሁ ታዲያ? ለስንት አመት አብራችሁ ኖራችሁ ልጅቷ ጋር አለችኝ አልከኝ እኮ አሁን በውስጥ አረሳውልህ። አዎ ሴቶች ብዙ ጊዜ የሚያናድዳችሁ የኛ የወንዶች ችክ መኖር፣ ከኔ ትበልጣለች አትበልጥም፣ ምን እንዲህ አይነት ነገር ነው የሚያናድዳችሁና ብዙ ጊዜ ማንነግራችሁን በዚህ ምክንያት ነው። የለንም ነው የምንላችሁ። ብዙ ጊዜ ወንዶች የለንም የምንላችሁ ሴቶች አሳዩን፣ እንዲህ በሉን፣
ምኗ ነበር የሚመችህ? ምኑ ያምርህ ነበር? እንዲህ አይነት ጥያቄ ስለምትጠይቁ አብዛኛውን ሰዓት የለንም አናውቅም አንቺ ብቻ ነሽ እንዲህ ነው የምንላችሁ። ግን ውሸታችንን ነው። ሁሉም ሰው ችክ አለው። ችክ ሳይኖረው ያደገ የለም። እኔ ትምህርቴን ዲፍረት እንደዚህ ስታወራ ሱሪ ትምህርቴን እኔ የተማርኩት ከ1 እስከ 6 ገጠር ነው። ገጠር ወረዳ ላይ ነው የተማርኩት። ከ7 እስከ 10 ደግሞ ደሴ ንጉስ ሚካኤል ከ6 እስከ 8ኛ ክፍል 2 አመት ተምሬያለሁ ማለት ነው። በእኛ በተማርንበት ሰዓት 1995 አካባቢ ነው የተማርኩት። በዛን ሰዓት ስንማር ከ1 እስከ 8 ብቻ ነበረ ንጉስ ሚካኤል ትምህርት ቤት። እዛ ለ2 አመት ያክል ተማርኩ። ውጤት ያው የተሻለ ተማሪም ስለነበርኩኝ ውጤት አምጥቼ ሆጤ 2ኛ ደረጃ ትምህርት ቤት ገብቼ እስከ 10ኛ ክፍል ትምህርቴን ተማርኩኝ። 10ኛ ክፍል ላይ ስለ ልጅቷ አውራኝ አሁን በነበረው ሂደት ውጤት አልመጣም ስለነበረ ወደ ስራ ለመግባት ተገድጃለሁ ማለት ነው በአቋራጭ። ከዛ ደግሞ አረ ልጅቷን ነገር ልጅቷ ጋር 1-2 አመት ቆይተናል ንጉስ ሚካኤል እየተማርን እያለ 8ኛ ክፍል አካባቢ ለ2 አመት ያክል ቆይተናል ልጅቷ ጋር። እዛ ደግሞ ሆጤ እየተማርን እያለ ልጅቷ ጋራ ወደ አዲስ አበባ ቤተሰብ ጋር ሄዳ ስለነበረ አቋርጠን ምንም ጓደኛ ሳይኖረኝ እየተጻጻፍ በደብዳቤ ብቻ ነበር የምንገናኘው ማለት ነው። እና ይኸው ስፌት አሁን 2ኛ ስንድሮ ጀመርኩ ማለት ነው። መውጊያ ቢኖረኝ ወይም ወስፌ ቢኖር ወይ በእናትሽ እንዴት አባቱ ያምር ነበር። አየሽ ተመልከች ይደረጋል። በጣም ነበር የሚሰራው። የልጅነት እዛን በቃ ቀሰቀስኩብኝ። ክፉኛ ነው የቀሰቀሽብኝ። አይ እና በዛ ምክንያት ነው እንትን ያላችሁት። አልተጣላችሁም? በዛ ምክንያት ተለያያችሁ? የሚባል የለም አሁን እኔ ጋር ጸብ የሚባል የለም። ፍቅር ነኝ። እንኳንም ተለያያችሁ። አንቺን እንዳጊ ስለሆንሽ ነው እንጂ እንኳንም ተለያያችሁ ነበር የሚባለው። እስከዛ የእናት የሚታየን እናት አታገኛትም ነበር አይደል እንዴ? በዚህ ይሄንን ጁሱን ሲጨርስ ማምጣጫውን እዚህ ውስጥ አስገባው። አዎ ማሻአላህ። አባላም እንደገና ሁሉ እናንተ ነው አባት አይደለሁ። አረ አባት አገለ ያስፈልገው አባት አይበላም። አባት አይበላም። ስከዱ ደግሞ ደከም ትላላችሁ። አዎ አንቺ ጣፍተሻል። አዎ ከዚችና ከዛችኛው ጁስ የቷ ይቺ ምርጥ ናት። አዎ ቀጣይ ነው መግዛት ማስገዛት። እሺ በጣም ምርጥ ጁስ ናት። ይኸው ስለማይወጋ አሁን አቅም እያገኘ መጣየሽ እምቢ እያለኝ መጣ። ጌታው አልታጠፍም እያለ መጣ። ለምን እየራቀ ሲሄድ ያው እንግዲህ ተመልካቾቻችን እንደምታዩት ይሄው ስፌቱ እያደገ ነው። ይሄው ይሄን ያክል ደርሷል። እናንተም እየሰፋችሁ ስለሆነ ያደጋችሁት በእርግጠኝነት መስፋታቸውን። አዎ አይ አብዛኛው ገጠር ያላደገ የለም። በተለይ ሴቶች ስለሚሆኑ የኔ ጓደኞች እኮ የአዲስ አበባ ከተማ ልጆች ናቸው። ችግር የለውም። አዲስ አበባም ቢሆን በዚህ ስፌት ነው የሚጠቀሙት። አዎ እኮ ቢያንስ እንጀራ እንትን ያሰፉበታል። አዎ የእንጀራ ማውጫ ምንም የኢትዮጵያ ውስጥ ነው ሰፌድ የማይጠቀም የለም። አዎ ስለዚህ ከምን ተነስቶ እንደሆነ ሰፌድ ሊሆን የሚችለው ይሄን ማወቁ አይከፋም። የገጠር ልጆች በመሆናችን ተጠቅመናል እንጂ አልተጎዳንም። ሁሉንም ስለምናውቅ ተጠቅመናል እንጂ አልተጎዳንም።
ጦጣ ልናስቀርጻችሁ ነው፣ ልናሳያችሁ ነው።